ስለዚህ በዛ ነው ሰው እንጂ እኔ መች ደርሼባት ነው። እስቲ ትመልስ። ዮኒ ማኛ ይሄን ብሎ ነው ከኔ ጋር የተጣላ ነው ብላ ትመልስ። ያው ዝም እላለሁ፣ ሚውት አድርጌ እሰማለሁ። ኦኬ፣ ይሄንን በስነ ምግባር ባለው መንገድ ለምንድን ነው ዮኒን የምትናገሪው? ጃፒ ቴንክ ዩ ፎር ዚስ ኩዌሽን ሲሪየስ ቶክ ኖ ሳታሾፊ የእውነት እሱ በክብር ጠይቋል። እኔ ንግግሬ ሜሎዲ እንደዚህ ነው። እንኳን ጠጥቼ በጤና እየጠጣሁ ስመጣ ለምንድን ነው ዮኒ ሳይናገርሽ ሁሌ የምትናገሪው? ለምንድን ነው? በቃ ጃፒ እኔ እስከ ዛሬ ሚዲያ ላይ ስቆይ ሰው ሄለን ብሎ ጠርቶኝ ያውቅ ወይ ማህበረሰብ ሲጠራ ወይ ሃይማኖት ሲጠራ ወይ ደግሞ ሰዎችን አላግባብ ሲናገር ሳይ እሱም ብቻ አለ ማንኛውንም ሰው ነው ነገር ገብቷል። እንደዚህ ይባላል እንዴ ከሚለው እንጂ አንድ ሰው በህይወቴ ሄለን ብሎ የደረሰብኝ የለም። እኔ እዚህ ሚዲያ ላይ ቆምኩት ለእኔ አይደለም ለህዝብ ድምፅ ለሌለው ወይም ደግሞ እውነት ለመሰለኝ ነገር ገብቷል መቆሙ ዛሴ። አሁንም እንደዚህ አይነት ችግር ውስጥ የገባሁት ለእኔ ስል አይደለም ለሰው ስል ነው። ይህን ታውቃል። እሱም ያሁን ከዮኒ ጋር ነው ከዮኒ ጋር በሱ ምክንያት ጃፒ አንደገልኝ እኔ በሱ ምክንያት እኔን ስሜን ጠርቶኝ ነው ከነ ስንት ሰው ጋር የተጣላሁት። እሱን ጠይቀው፣ እችን ጠይቀው በእናት እችን ጠይቀው። እኔ ከሚኪ ኤርትራ ጋር የተጣላሁት በእኔ ምክንያት ነው ወይስ በሱ ምክንያት? ጠይቀው ዮኒ በቃ በመጠጥም ስለሆነ ኤርትራዊ ጋር የተጣላሁት እኔ ለእኔ ምክንያት ነው ወይስ በዮኒ ምክንያት ነው? እሱን አስቤ ሳይሆን እውነትን አስቤ። እሱን እንኳን ሚኪ ኤርትራዊ ስናገረው ከዮኒ ጋር ጸብ ነበርኩ። እናንተ እውነት ስለ ሙታን የምታስቡ ከሆነ አላማችሁ ሙታን ከሆነ የዮኒ ወንድም አድርጎ ነው ወይ ብዬ ነበረ እኮ ሙሉ ኤርትራን ስረግጥና ኤርትራኖች አድማ ያደረጉብኝ ራይት። እሱ እንኳን ስለ ራሱ እንደዛ አላወራም። ጠይቀው በእናትህ። ግን አሁን ስሚ ሰው ስለ ቆምሽለት ብቻ ወሬቱና ጠይቀው። እሺ ግን እኔ አንድ ጥያቄ አንዴ ላስረዳሽ። ጠይቀዋለሁ፣ ችግር የለውም። ወጥቶ እሱን ተው፣ ጠይቀው፣ ቀጥታ ጠይቀው። እሺ ዮኒ መልስልናል። አንቺ ሚዩት አድርጊሽ። እኔ አላወራም። እሺ ዮኒ ሰምታታል? በጣም ጥሩ ሰምቻለሁ። እኔ አጠር አድርጌ ነው የምመልሰው። እነ ሚኪም ሆነ ሌላው የዮኒ ማኛን ቤተሰብ ተሳደቡ፣ ለእሷ ጊዜ ሰደብኩለት እያለች ነው። እሷ የኔ ቤተሰብ ስትሳደብ ልክ ነው ማለት ነው? እስቲ ንገረኝ አንተ በራስ ጭንቅላት ንገረኝ። እነ ሚኪ ሌሎቹ የኔም ቤተሰብ ተናገሩ፣ ሰደቡ። ኦኬ የኔም ቤተሰቦች ስትናገር እሷ ግን ልክ ናት። እኔን ስለተከላከለችልኝ እሷ መልሳ ተመሳሳይ ስድብ ስትሳደብ ለእሷ ጻድቅ ትጫወታለች። ምን ማለት ነው? እኔን ተናግራኛለች። አንድ ቀን ልጇን ተናግሬ አላቅም። አንድ ቀን ቤተሰቧን ተናግሬ አላቅም። አንድ ቀን እናት አባት የሚባል ማኛው ታውቀዋል። አሌ ራስን ነው ማጨልለው። እሷ ሌሎቹን ቤተሰብ ጋር ስትሳደብ ችግር የለውም። ከዛ ተከላክዬልህ ነበር። ማኛው ለራሱ አንሶ ነው? እስቲ ንገረኝ። አንድ ሰው እንኳን አስገብቼ እንድሰዳደብ አላደርግም። እኔ ከገጠምኩ ሰው እንኳን አልፈልግም። እኔ ጋር ዱቅ አድርጌ ብቻዬን እወጣዋለሁ። ማንም ቢመጣ አልፈራ። ማንንም ራሴን ችዬ የምገጥም ነኝ። ለምን ነገ መታረቅ አለ። ገባ? በመሀላችን ሰው ቢኖር ለእኔ ያገዙ ከኔ ጎን የቆሙ ሰዎች መልሰው እኔና እነሱ ስንታረቅ ከተጣሏቸው ገስቧት እነሱም አብረው ይሰደባሉ አሽቃባሽ ተብለው። ስለዚህ አንድ ሰው መጣላት ካለበት ከዛ ሰው ጋር ይወጣው። በምንም ሆነ በአናቱ ይትከለው፣ ድብን በልበለው፣ ተሰቀል በለው፣ መብቱ ነው ማለት። ሌላው ጋር ግን መድረስ የለበትም። ምንም ምናልባት እኮ የኔ ቤተሰብ ልንገር አንድ ነገር፣ ምናልባት ሄለንም በጥሩ ያቱ ይሆናል እንዲህ በጣም የምትመቸኝ ልጅ ነበረች ሊል ይችላል። በማያውቀው ነገር ግን ተሰድቧል። አይ ይሄ ነው። ለዚህ ነው ቤተሰብ ጋር የማልደርሰው። ሌሎች የደረሱ አለ፣ ታርቃል። ይቅርታ ላይ ምን ልበለው? ከይቅርታ በላይ ምን አለ? ሌላን ይቅርታ ብላለች። ቤተሰብ ለእኔ ለሰደበችው ለምን ሚሊዮን ጊዜ አትሰድበኝም? ቆይ አንዴ፣ እኔ ለተሳደብኩት ሚሊዮን ጊዜ ብትሰድበኝ አይደለም አንዴ፣ ወደፊትም አብረን ሆና ቢሆን አዶን ኬር። ገባ? እኔ ነኛ ተናግሬያለሁ።
ግን ላልደረሱባት ሰዎች ቤተሰብ ጋር ሺህ ጊዜ መሄድ ቆይ ኢንፎርሜሽን እንዴ ጠንቋይ ቤተሰብ ይባላል እንዴ? አሁን መረጃ ካለ አምጪና አሳይ ተባለ። ለማብሸቅ ሊሆን ይችላል። ቤተሰብ ላይ ግን ጠባሳ ነው የሚጥሉት እንዴ። ቤተ ክርስቲያን ደርሶ ከመቁረብ በላይ ምን ሊደረግ ይችላል? አንድ ኦርቶዶክስ ክርስቲያን ከመቁረብ በላይ ምን ሊያደርግ ይችላል? በክርስትናው ለመኖር ገባ። እዛ ድረስ የታወቁ ሰዎችን ጎረቤት አሁን እንዴ እቺ ሴትዮ እኮ እንዲት ዜናት እየተባለ ሙድ ሊያዝባት። እኔ ፊት ለፊት ቢቆም ቀና ብሎ የሚያይት ሰው የለም። አፕሮሚስ ዩ ከወንዶች ወንድ ነኝ። እግዚአብሔር ምስክሬ፣ ለሴት አይደለም ወንድ። እኔ ጋር አጠገቤ ቆሞ የሚናገር ህይወቴን ሰጣለሁ። እኔ እሞታ አሜሪካን ሀገር ዘግዝቄ ነው የምሞተው። ያቆኛል። ለምን ስናገር አስቤበት ነው ምና ጥፋት አጠፋለሁ፣ ለጥፋቴ ይቅርታ ጠይቃለሁ። ይሄ በሃይማኖት በዘር ለምትለው አብዛኛው ጊዜ ብዙ ዘር ጋር አልደርስም። እኔ ማለት ጂጂ አይደለም። አምጣ ቪዲዮ በሰደቡኝ ልጆቼን ምንን ሲያደርጉ የማንንም ዘር መገልበጥ ይችላል። ገባ። ዘር ለምትለው እኔ አልጀምርም። ማንም ከሄደ ቤተሰቦቼ ልጆቼን ምናምን ሲሉ መጣ እንዴ ለስገውላለሁ። ምን ይመጣል? ማንስ ምን ያመጣል? አሁንም የምልህ ምንድን ነው፣ ሰው ላይ ቀድሞ የሆነ ማኛ አይደርስም። አይመቸኝም። አዶን ዱ ግን ቀልድ የምንይዘው ሙድ የምንይዛቸው ነገሮች አሉ። እኔን መስደብ ይቻላል። አሁንም ደግሜ ልንገርህ፣ እኔን ማንም መስደብ ይችላል። ሶሻል ሚዲያ ላይ ወጥቻለሁ። እኔንና እኔ ሌላ ቦታ ከሄድክ ግን ምን ያመጣል? ነገሮች ሊበላሹ ይችላሉ። እርግጠኛ እኔ ልጆቿ ስላልተሰደቡ ነው፣ ልጅሽ ስላልተሰደበ ነው። እርግጠኛ እኔ ምናልባት እናትሽ በጣም ስላልተሰደበች ሊሆን ይችላል፣ ሌላ ሊሆን ይችላል። ግን ምን ይሆናል? አንተ አይደለም በአንተ የተነሳ ቤተሰቦችን ሰደቡ ነው የሚባለው። ባትሳደብ ቤተሰብ የሚሰማው ስሜት አለ፣ ምንም ባላርገው፣ ምንም ባልደረሰው። ስለዚህ ይሄንን ነው እኔ እያልኩ ያለሁት። እሷ ስትሳደብ የኔም ቤተሰብ ልክ ነው፣ ሚኪ ሲሳደብ መጥፎ ነው። ምንድን ነው ልዩነቱ? እስቲ ትናገር። እሺ እኔ በመሀል አንዴ ላወራና እሷ ትናገር። ሄለን የእሱን የዮናስን ቤተሰብ እሱ ሳይናገር ያንቺን ቤተሰብ በመናገርሽ ስህተተኛ ነሽ። ይቅርታ መጠየቅ አለብሽ ሌሎቹ እንደጠየቁት። ምክንያቱም ያንቺን ቤተሰብ አልተናገረም ዮናስ። ሌላ ባደረገው ስራ ራሱ የፈጸመው ነገር ወይም ደግሞ ማህበረሰብም ጋር ምንም ቢሆን ህዝብ ይጠይቀው ነው። አንቺ መተሽ ግን የእሱን ቤተሰብ እንደዚህ ቀጥታ ስለነካሽ ይቅርታ መጠየቅ አለብሽ። ጥያቄ ነው ወይስ ያንተን ውሳኔ ነው የነገርከኝ? እኔማ በወስን አንቺን ያልመራሽ ነው እኮ ማድረግ አለብሽ። ኖ እንደዛ ሳይሆን መጠየቅ ጥሩ ነው፣ በቃ መልካም ነው ለማለት ነው። እንደዚህ ቀጥታ አርጊ ሳይሆን ገለልተኛ አካል ስትሆን እሱም ያለው እንደዚህ ነው ምን ያለሽ ነው እንጂ የሚባለው እንደዚህ ማድረግ አለብሽ አይባልም። ኖ አሁን እኔ ማድረግ አለብሽ አይደለም። ባታረጊም እኮ ምንም አያገባንም። ማድረግ የለብሽ ማለት ምክንያቱን ለምን እንዳደረግኩ እንኳን የመጠየቅ ፍላጎት እንደሌለ ነው የሚያሳየው። ገብተዋል? ምክንያቱም ብንጠይቅሽ ምን ያደረግልሻል? ልንገርህ፣ ምክንያቱን መጠየቅ ነው። ምክንያቱም ጠይቃት። እሺ ምንድን ነው ምክንያቱም መጠየቅ አለመፈለግ ምን እንደሚያሳይ ታውቃለህ? ገለልተኛ አለመሆንን ያሳያል። ገብቷል? ገለልተኛ ነህ ወይስ ሁለት ስለሆናችሁ እንደ ሁለት ነው የምታወሩት? ይህንን ነገር የመጀመሪያ ኦኬ። እኔ አንደኛ ሁለታችሁ ሰላም እንድትፈጥሩ እንጂ የማናችሁም ወገኖኛ አይደለም። በነገራችን ላይ ሰላም መፍጠራችንም ረብሻ መፍጠራችንም እኔ አይሞቀኝም አይደምቀኝም። እንደ ሚዲያ ከወረ እሱም አይሞቀውም እኮ አይደምቀውም። እኔ ደስ አይኖይት ይህንን በጣም አውቃለሁ። እሱም እኮ አይደምቀውም። ምን ታደርጊለታለሽ? እንዳልሆነ ይህንን አወቅንም። በህይወቱ ላይ የምትጨምር ቀንሽ የለም ለአንቺ ጨውም አልነሰነስም ጨውም አልነፍጎም። አይኖ ኦኬ። ግን አዳምጪኝ። እኔ ያልኩሽ ምንድን ነው ቤተሰቡን ስለተናገርሽ ይሄ ትክክል አይደለም። አንድ ጥያቄ ጠይቅ ጃፒ። ስለ ልጇ ሙሉ ኢንፎርሜሽን አለኝ ማውራት እችላለሁ፣ ግን አላወራም ያለው የኔን የልጄን ኢንፎርሜሽን በአንተም ህዝብ ፊት ለፊት በእኔም ህዝብ ፊት ለፊት ይህን ያህል የሚያዋርድ ኢንፎርሜሽን ኖሮት የያዘውን እንዲናገር ፕሊስ ጠይቀው። እሱ አሁን ወደ ሁለቱንም አካል ማለው ነገር መውሰድ ብቻ አለብን። ዝም በል ፈረንሳይ አይጸዳም ነው። ገብቶሃል? መጽዳት አለበት። ተናገር
እኔ ልክ አይደለሁም። የቤተሰብ ኢንፎርሜሽን ቢመጣልኝ የማንንም ልክ አይደለሁም ማለት በጣም ገበና ሲኖር ነው። የኔ ልጅ ቤተሰብ አልሰድብም። እንደፈለግሽ ብትይ የሆነ ማኛ ልጅን ሰደበ እንድትያት አላደረኩም። ምን አረገኝ? ምን አረገኝ? አንቺ አይደለም ስለ ልጅ አንድ ገበና ንገረኝ መጀመር። የአንቺ ወንድም ምን አረገኝ? የአንቺ ልጅ ምን አረገኝ? ምን አረጉኝ? የአንተ ወንድምን የተናገርኩ ገበና ስላለው ነው። የኔ ልጅ ገበና ንገረኝ። ምን አረጉኝ? አየህ ችግሩ ይሄ ነው። አንተ ማሰማው አንተ ስለምትወዳት ገብቷል። ፖዘቲቭ ስለሆንክላት እንጂ የምታዳምጥ ሰው ስለምወዳት ስለማልወዳት አይደለም ይሁን ነው እንጂ ሌላ ታሪክ የለውም። ስለምታከብራት ከአንተ ጋር ስለተግባባችሁ ችግራችሁን ስለፈታችሁ መልካም ሰው መሰለች። ኤለን አንዴ አዳምጪን ፕሊስ። አንደኛ መደማመጥ አለብን። ፕሊስ አዳምጪን። ካላዳመጥሽን መግባባት አንችልም። መጀመሪያ ማዳመጥ መቻል አለብሽ። የሰው ልጅ ሰውን ማዳመጥ አለበት። እኔ እሷን ስለምወዳት ወይ አንተንም ስለምወድ ስለምታከብሯት የናቁ መሰለ ገብቷል ስትል ስለሰው የሆነ እኔን ስለናቀኝ ምናምን እንጂ እኔን እሺ ትለኝ ነበረ አልከኝ። ያንን ነው የማየው እንጂ እሷን ጉዳይ አይደለም። እኔ አክባሪ ለምንድን ነው የማከብርን ሪዝን ልንገርህ። እኔ የማከብርን ምክንያት ያንተ ሰዎች ካልደረሱብህ አትደርስም። 4 ነጥብ አውቃለሁ ጃቢ አም ጉድ ካልደረሱብህ አትደርስም። ይሄ ደግሞ ፋክት ነው። ማንም የፈለገውን ማለት ይችላል። ስለዚህ የኔም ባህሪ በተወሰነ መልኩ በአንተ ውስጥ አየዋለሁ። አሮን ዱለ ስለምንም ሰው ያውራ፣ ስለ ሀገር ያውራ፣ ስለምን ያውራ፣ አይሞቀ አይበርድ፣ እሱ ነገር ይመቸኛል። ምንም አይመስልም። ለምን አንተን አልነካህም። አንተን ከነኩ ግን አትፋታም። ያንተ ባህሪ ነው። የኔም በተወሰነ ያ ባህሪ አለኝ። በተወሰነም ብንለያይ ማለት ነው። ይህን ነው እያልኩ ያለው። አሁን እሷ ጋር ያለውን ልንገርህ። እሷ ጋር የልጄን ምንም የሆነ እኔ ይባረክልሽ፣ ወንድምሽ ይባረክ፣ ምንም ቢመጣ የነሱ ኢንፎርሜሽን ምንም ስላላረጉኝ አልናገርም ነው እያልኩ ያለሁት። ይህን አስተምራት ከገባት አንድ ጊዜ ሆኒ ሰምተሽዋል። እሱ ያለውን አይደለ ከገባት ታምር ቢመጣ ስለ አንቺ ቤተሰብ ማውራት አልፈልግም፣ የኔ ፐርሰናል አይደለም አለ ኤለን። ገብቶሻል? የእሱ ፐርሰናል አይደለም። ስለ አንቺ ፋሚሊ የማውራት ፐርሰናሉ አይደለም። በቃ የእሱ የህይወት ታሪክም አይደለም። አንቺን ከሆነ ግን ከአንቺ ጋር ቀጥታ ፊት ለፊት እጋጫለሁ ነው ያለው ኤለን። የእሱን ቤተሰብ ስለተናገርሽ አንቺ የማይከብድሽ ከሆነ በቃ ዮኒ ይቅርታ ፋሚሊዎችን ስለተናገርኩ አንተን ግን እረግጣለሁ ብለሽ ከእሱ ጋር ዲሬክት ብትረጋገጭ ኦኬ ነው። መቼም አይሞቀኝ አይበርደኝ አልኩ። እሷ ብቻ አይደለም ማንም ሰው መጥቶ ዮኒ ማኛ እንዲህ ነው እያለ ቀኑን ሙሉ ተሰብስቦ ቢያወራ ደስታዬን አልችለውም። ለእኔ ጥብስ ነው። በአውል ተያዩ ለእኔ ምን የመሰለ ቢዝነስ እናንተ የምትከባበሩ እኔ ሲምፕል አድርጌ ነው የማየው። ገባ? ከእኔ ጋር ማንም የመጋጨት መብት አለው። አልከለክለውም። ለምን ሶሻል ሚዲያ ላይ መጥቻለሁ። ዮኒ ማኛ ዶላር አይደለም ሁሉም አይወደው። ተግባባን? ቤተሰብ ጋር ስትሄድና ይቅርታ ከሌለ ናው ድንበር አልፈሃል ማለት ነው። ላይን አልፈሃል። ያንን ሶሪ ካለ ምን ታደርገዋለህ? ከይቅርታ በላይ ምንም እንወድሻለን፣ እናከብርሻለን። በቤተሰቦች ጉዳይ ይቅርታ፣ በግል ጉዳይ ግን እኔና እሷ መደባበር እንችላለን እስከምትፈልገው ድረስ። ብቻዬን ትግጠመኝ፣ ቤተሰብ ጋር አትሂድ። ብቃት ማለት ስማሚ ሜለን ቤተሰብ ጋር የሚሄድ የፈሪ ጉዳይ ቤተሰብ ጋር ሄዳል። ብቃት ያለው ጸቡ ከማጋ ነው። እስኪ ፈልገው እኔ አስለቅሳለሁ ስለማይችሉኝ ነው ቤተሰብ ጋር የሚፈረጥጡት። ደግሞ እግዚአብሔር ይመስገን እግዚአብሔር አልፈቀደውም። ቤተሰቦች ሊሞቱ ይችላሉ። እኔ በእጅ አይደለም ህይወት የማንም ሰው በሰው እጅ ላይ የለም። አንተም እግዚአብሔር ያስና ወንድም ምናታል ፔኑን ታውቋለህ። ማንም ሰው በፔኑ ላይ ሲረማመድበት ስታይ ምናልባት ለእኔ ምንም ላይ መስለኝ ይችላል ሶሻል ሚዲያ ላይ ስለወጣ። ሶሻል ሚዲያ ላይ ግን ከኔ በስተቀር የወጣ ቤተሰብ የለኝም። ዝ ኖባዲ። አንዳንዱ ከነ ልጆቹ ከነ ልጅ ልጆቹ ይወጣል፣ ገና ርስት ይወስድበታል። አሮን ዱ ላይ
እኔና እኔንም ሶሻል ሚዲያ ላይ የምንወጣው ልጆችም አንዳንዴ አቀርባቸው ነበረ ትቻለሁ። ለምን እዚህ ላይ ያለው ሰገጤና የቤተሰብ ቫሊዩን ማያውቅ ሆነ አብዛኛው አሮን ግበሽ ግን እንዳልኩ እኔ አሁንም ከማንም ጋር በጣላ ቤተሰብ ጋር አልሄድም። የእኔ ፕሪንሲፕል ምንም አልበ ዱርዬ የሚሆኑ ሌባ የሚሆኑ ሞላጫ የሆኑ ጃፒ ማለት እኮ እንደዚህ ነው። ጃፒ በዚህ ወጥቶ ነው፣ ጃፒ በዚህ ገብቶ ነው የሚልሽ። ስለ ወንድሙ ስለ አባት ስለ እናት የሚዘግብሽ ሰው ይኖራል። ስትታይ የለም አለ፣ የሁላችንም ጋር አለ። የአንቺ ጭንቅላት ነው ያ የሚወስነው። ይሄ ነገር ብለው ጥሩ ነው ወይስ አይደለም የምትይው አንቺ ነሽ። ለእኔ የማንኛውም ቤተሰብ ኢንፎርሜሽን ሲመጣ ምን አላረግም፣ አይመለከተኝም ነው የምለው። አያገባኝም። ለምን ከኔ ጋር ጠብ የለን አለቅ ይመጣል። ውሸትም ያምጡ እውነትም ያምጡ ኢንፎርሜሽን ይመጣል። ስለ ልጅሽ አይደለም ስለ ወንድምሽ ስለ ማንም ኢንፎርሜሽን ይመጣል። አንቺ ብቻ ነው የሚያመጡልሽ። ከአንቺ በፊት እኮ ነው ሶሻል ሚዲያው ማቀው። ስለዚህ ይመጣል። የእኔ ማንነት ነው። አረገዋለሁ አላረገውም እኔ ነኝ የምወስነው። ስለዚህ ስለ ልጅሽም ሆነ ስለ ማንም ምን አላረግም ወጥቼ አልናገርም። ስለ አንቺ ግን በምትሄጂው ልክ እሄዳለሁ። 4 ነጥብ። የማንንም ነው ማውራሽ፣ የአንቺን ብቻ። ለምሳሌ እኔና ሊያ ተጣልተን ሄለን ይቅርታ ይሁን የሱ ፖይንት ገብቶሻል። ስለማውቀው ነገር ሁሉ አላወራም። ለምሳሌ አንቺ ልጅ ስላለሽ ስለ ልጅሽ ማውራት አልፈልግም። በቃ ምንም ነገር ግን ሊመጣለት ይችላል ኢንፎርሜሽን። እኔም ብዙ ኢንፎርሜሽን አለኝ እኮ የመጣልኝን ሁሉ አልዘረግፍም። ኢንፎርሜሽን አለኝ እኔ አሁን የብዙ ሰው እኔ አሁን ከኔ ጋር የተጣሉ እኔን ቀሚስ አልብሰው የሚለጥፉኝ ሰዎች የእነሱ ገበና የሌለኝ ነው የሚመስልሽ ሄለን? በእነሱ ልክ መሄድ የማልፈልግ ነው የሚመስልሽ? ግን እንደዚህ ላፊ ፋሚሊ ጋር እንሄድ ለማለት ፈልጎ ነው። ስለዚህ ፋሚሊዎችሽን አልናገርም። ፋሚሊዎችን ስለተናገርሽ ይቅርታ ጠይቂኝ ነው ያለው። በዚህ ነገር ሀሳብ ያቀረቡ ለዮኒ የምጠይቀው ጥያቄ አንቺ በሄድሽው ልክ መሄድ እችላለሁ ነው አለ ዮኒ ጥያቄ ማለት ሀሳብ በግለሰብ እንደ ግለሰብ ነው። እኔ አሁንም ደግሜ ልንገርሽ በቀይ መስመር አድርጌ በፈለግሽው ሌቭል ብትሄጂ ቤተሰቦችሽን አልነካም። የእኔም ቤተሰብ ህግ ድረስ ሄደሽ መሰለ የሆነ አንቺ በሄድሽው ልክ እኔም ሄዳለሁ አልክ አይደል? ነው እኔና አንቺ ማረፍ ትችያለሽ። እኔና አንቺ በሄድሽው ልክ እኔም እኮ መሄድ እችላለሁ አልክ አይደል? የማዳመጥ ችግሯን አያችሁት አይደለ? አንቺ ላይ በሄድሽው ልክ ሄዳለሁ አብጠልጥየሽ ማለት ነው። እችላለሁ በደንብ ቤተሰቦችሽ ላይ ግን አልሄድም። የአንቺ ብቻ አይደለም የማንም ቤተሰብ ጋር አልሄድም አልኩሽ። ምን አይነት ቋንቋ ነው የማወራው? ያቁኛል እኮ ለዘመናት። አዲስ ያመጣው አዲስ ባህሪ አላመጣውም እኮ። የትኛው ቤተሰብ ላይ ነው እኔ የሄድኩት? አይ ዶንት ሃቭ ዳት ሂስትሪ። አላረገውም፣ አይመቸኝም፣ አልወድም። ለምን? ምንም ስላላረጉኝ ነው የምልሽ። አሁንም ደግቤ ልንገርሽ፣ የአንቺ ቤተሰቦች የአንቺን ልጅን የማልናገረው እኔን አልተናገረኝም፣ አልደረሰብኝም። የአንቺን ወንድም የማልናገረው እኔን አልደረሰብኝም።
ምንም አላለኝም። ምንም ያላለኝን ሰው በግድ ነገር የምፈልገው ምን ማለት ነው? ከኔ ጋር ስለጠጣላሽ ምናልባት ሻይ ቡና ልለውም እችላለሁ። ይሆን ይፍና ለምን ችግሩ ከኔ ጋር እንጂ ከወንድምሽ ጋር አይደለም። ሶሻል ሚዲያ ነው ያገናኘን፣ ሌላ ነገር የለም። በሶሻል ሚዲያ በምሰጠው አስተያየት እኔን የመናገር አልኩሽ እኮ ሚሊዮን ጊዜ መብት አለሽ። ማከለከለሽ ሃይማኖትን ተናገረ ቄስ ሆነሽ ነኝ፣ እስልምናን ተናገረ ሼክ ሆነሽ ነኝ፣ አይመለከተኝ፣ መብትሽ ነው። እኔን የመናገር አትናገሩ አልወጣኝም። እንደማይናገሩኝ ሳላቀርቼ ነው ነኝ። ሃይማኖት ሲነካ ምድረ ግንፍሌ እንደሚወጣ ስለማላቀርቼ ነው። ምን ጢባ ጥቤ የምጫወትበት ሶሻል ሚዲያ ነው። ማንንም አውቃለሁ፣ ግን ምን እንደሚመጣ ስለማቅ፣ ማን ጓ እንደሚል ስለማቅ፣ ጠላትና ወዳጄን መለያ ምን እንደሆነ በደንብ አድርጌ ስለማቅ፣ ማን ከጎኔ ነው፣ ምንስ ቢመጣ ማን አስመሳይ ነው የሚለውን መለያዬ ነው። እኔ የማደርገው እለየዋለሁ። አንጥሬ ማን ከጎኔ ነው ምንም ቢመጣ፣ ማን ደግሞ አሽቃባጭ አስመሳይ ነው የሚለውን በደንብ አቀበታለሁ። በደንብ ለዛ ነው መቀወጠው አንዳንዴ እንጂ ማን ህፃን ልጅ ብትጠይቅ ያውቃል ስለ ሃይማኖት አይነካም ይላል፣ ብሔር አይነካም፣ ገለመሌ አይነካም ይላል። ግን ስትሳሳት ይሄ ማማዬን ብሎ አናግሮ ይህን ስህተት አርም ብሎ የሚያርም ደግሞ ጥሩ ወዳጆች ጓደኞች ሊኖሩሽ ይገባል እንጂ አሽቃበጠውላ ጓደኛ አይደለም። ይህን ለአንቺም ወደፊት ምናልባት ይጥቀምሽ አይጥቀምሽ አላውቅም። ያሽቃበጠውላ ወዳጅሽ አይደለም፣ ቀን ነው የሚጠብቀው። ስለዚህ ለዚህ ነው እኔ እነ ጃፒና አንዳንድ ወዳጆች ሌሎችም አሉኝ ብዙም ወዳጅ ቀን የማይቀይርብኝ ወዳጆች አሉ። ሳጠፋ ደውለው በውስጥ ጓም ይሉብኝ በውስጥ የሆነ ምን እየሰራ ነው ያማል እንዴ ይሄ እኮ አይደረግም የሚሉ ምርጥ ጓደኞች አሉኝ። ግን አሳልፎ አይሰጡኝ። ያ ነው ወዳጅ ጓደኛ ማለት ለእኔ ባልኩት ነገር። ግን እንዳልኩሽ አንቺ ኤኒ ዴይ መብትሽ፣ ማናችሁም እኔ መናገር መብት አላችሁ ነው። ቤተሰብ ጋር አትሂዱ። የእኔ ትልቅ ፕሪንስፕል ያ ነው። አለቀ። ስለ እሱ ነው እኔም የጠየቁሽ እንጂ እኔን ለምን ተናገርሽኝ አይደለም። ቤተሰብ ጋር አትሂጂ። በቃ የእኔም ቤት አይደለም ማንኛውም ቤተሰብ ጋር አትሂጂ። ምን አረጉሽ ነው የእኔ ጥያቄ። ምን በደሉሽ? እኔ ላጥፋ እርገጪ አይበቃም? የእኔ መረቀጥ ከበቂ በላይ አይደለም? ስለዚህ ያንን አስተካኪ ነው። ሌላ ምን ጨዋታ ትችያለሽ፣ ፈታ ማድረግ ትችያለሽ። ያን አልወስድብሽ። ቤተሰብ ጋር ከደረሽ በኋላ ሰው ሊሚት ይይዛል። እንዴ ነገ እኮ ብትቀያየም የእኔ ቤተሰብ ጋር ነው የምትመጣው ብሎ ነው የሚያስበው ማንም ሰው። የቤተሰብ ሊሚትን ካላመጣሽ እና በዛ ነገር ላይ ይቅርታ የሚባባል ነገር ከሌለ ነገ ኦማይ ጋድ ብሎ የሚመጣ ሰው አለ ነው የምልሽ። ከዛ ውጭ እኔ አይሞቀኝ አይበርድ የምታውቂ ነኝ። ሶሻል ሚዲያውን ለምጄበታለሁ፣ 2 ፀጉር አውጥቼበታለሁ እያየሽ። ግን እኔ ማውራት ይችላል። ያ ትችላለሽ። እኔን የተቀየምከኝ ቤተሰብን ተናገረች ብለህ ነው? እችን ያና ነው ብለህ ብቻ ንገረኝ ዮኒ። ፈጣሪ ምስክሬ። ከዛ ውጭ ሄሉ እንደፈለገች ትሁን፣ ማንም ጋር ነው ሙድ የምትይዘው የምል ሰው ነኝ። ስንት ጊዜ ሰድበሽኝ፣ ስንት ጊዜ እኔና አንቺ እዚህ ላይ ፈታ ብለናል። አይ አንቺ ደግሞ ነገ ደግሞ ትልሽኛለች ነው የምልሽ። መቼ ነው አንቺ ብዙ ጊዜ ብለሽኝ እኔ የፈታሁሽ? ቤተሰብ ጋር ስትሄጂ ነው የደበርሽ። እውነቱን ልንገርሽ። ከዛ ውጭ ምን አገባኝ? ምን አግብቶ ቤተሰብ ጋር ሄድሽ እንጂ በዚህ ደረጃ እኔና አንቺ ተነጋግረን እናውቃለን? እስቲ ንገሪኝ። እናውቃለን ነው አናውቅ? የቤተሰብ ጉዳይ ቤተሰብ ያና የስ እንዳለ ሆኖ እንደ ድምፅ ታቅቦ መሆነ እንደ ድምፅ መብረቅ ተይዞላችኋል። አንድ ጥያቄ ግን ልጠይቅ። ጆከር የእናትን ፎቶ እና የሶልን ፎቶ ሲለጥፍና ዘግዝቆ ከነ ልጆቹ ሲለጥፍ በአደባባይ ቅርታ ጠይቆ ነበር? አንዴ ጥያቄ። ቆይ መጀመሪያ ጆንዬ ቆይ ሆን አንዴ ጥያቄ። ሁለተኛ ጂጂ ማያን ራሱ ነው ሚደፍራት፣ ለጥቁሩላ ገና ትደፈራለች ስትል በአደባባይ ቅርታ ጠይቃ ነበር? ይህም መልስልኝ በእናት ቀጥል። በጣም ጥሩ። እንግዲህ እንደምታዩ ማያ ጂጂ ታላችሁ 1000 ጊዜ ነው ይቅርታ የጠየቀው። ጆከር የሚጸጽተኝ ሶልን አልሰደበውም፣ ፎቶንም አልዘቀዘቅም። የዛኔ ወንድሜ አላረፍም።
ከሰው ላይ የበለጠ እናትን አድርጎ ሰድቧል። ለማ ብሎ አማራን አግዛለሁ በሚል ፖለቲካ ማለት ነው። ጃፒቶ እሱ አንተ አሁን ጆከር ሲባል ጓ የምትለው ነገር አለ ይገባኛል። አካል ብቻ ነው ጃፒ በእናትህ። አዎ ልነግርህ ገባ። አማራ በሚባል ፖለቲካ ምን አድርገዋል? እናቴን አልሞተችም፣ በህይወት ነው ያለችው። ልጆችን በህይወት ነው ያሉት። እሱን እናናደዋለን። የሚወደው ነገር እናቱና ልጆቹን ነው በሚል ተሳድበዋል። ይሄ ልክ ነው? ማን ልክ ነው ብለዋል? የአማራ ልጆች በሙሉ ወጥተው ተሳድበዋል። አንቺም ጨምሮ እሱ ልክ አይደለውም ብሎ ተናግሮ ነበር። እኔ እንደዛ መጥቶ እንዲያውም ማረሳው ከቪዲዮ አለ የተቆረጠ ፖስቱና ላኩልኝ። ወንድሜ የሞተ ጊዜ ቶሌ የሞተ ጊዜ እያለቀሰ ነው። በጣም የሚቆጨኝ ነበር የዮኒ ጉዳይ ብሎ እያለቀሰ ነው ቪዲዮ የሰራ። ምንም ቢቆጨ ምንድን ያለው መሰለ ዮኒ፣ እኔ ቪዲዮ ከፈለግ ምንድን ያለው የሚቆጨኝ ነገር ቢኖር ሶል መጥቶ ስላወቅኩት እኔ ከበደኝ ያለው አይደለም። ይኸውልሽ አንቺ ተቆርጦ የደረሰች እና መጥቶ ባላውቀው ኖሮ ነው ያለው አልሽኝ እኮ። ይኸውልሽ እኔ ደግሞ ለአንቺ ተቆርጦ ያለልሽ ኖሮ ለዛ እኔ እኮ ለጆከር ጠበቃ ነው ስረቶ ነበር ያለው ዮኒ። እኔ ሪቫይዝድ ቪዲዮ ስለኔ ተው ዮኒ፣ እኔንም ስሚያ እሺ። ከዛም በኋላ ደውሎ ምን ብሎ ይሆንዬ በጣም እኔ እኮ በዛ ጉዳይ እንጂ ምንም መቼም ከአንተ ጸበኛ መሆን መቼም በህይወት የማልፈልገው ሰው ብትኖር አንተ ነህ። እኛ ስታወሩ አልሰማንማ። አዎ ለአንቺ አይደለም እንግዲህ እንቅርታው ለእኔ እንጂ ለእናንተ አይገባንማ። በአደባባይ እንደሰደበ እናትን ነጠላ ለባሿ እንደዘቀዘቀ በውስጥ እናቴን እኮ አንቺ ጠንቋይ ብለሻታል። እንዲ ኃላፊነት አንወስድማ። የዘቀዘቀ አንቺን ብለሻል እኮ የአንቺን ለማሳነስ ለምን ትሞክሪያለሽ? የዘቀዘቀ በውስጥ አናገረኝ አልኩ። የእሱ ቢያንስ ይኸውልሽ፣ ቆይ የእሱ ቢያንስ ነው ማውራሽ። ስድቡ ቀፋፊ ነው። ስድቡ አስጠሊታ ነው። የዛኔ የአማራ ልጆች አብረው ሆኖ አንበሳ ሲያወርዱልን ነበር። ሁሉም እያልኩሽ አይደለም። የተከራከሉም ደግሞ የአማራ ልጆች ነበሩ። ፖለቲካ የተጀመረው በምንድን ነው? በዚህ በማይረባ ፖለቲካ ዛሬ እጁን እየሰጠ ለማንም ዝምባም ለሚገባው ፖለቲካ የኔም እናትም ሆነ ልጆችም ተሰድበዋል። ጂጂ ላልሽው ስንት ነው አደባባይ ይቅርታ የጠየቀችኝ? ለምንድን ነው የይቅርታ ቪዲዮ? ለምሳሌ ቆይ ልነግር ጠየቅሽኝ አይደል? ልመልስ አዳምጦ አይለን። እሺ ይቅርታ እግዚአብሔር ምስክሬ እንደ ዮኒ ማኛ የፈለገ ቢለኝ ከእሱ ጋር መጣላቴ ነው የሚቆጨኝ። ይቅርታ እሱን ይቅርታ ምንም ቢለኝ እሱ ይሻለኛል ያለችው ቃል በቃል ግቡና ማየት። ችግሩ ምንድን ነው? አንተ ጋር ራሱ አሁን ለምሳሌ በአቡነ ጳውሎስ በአቡነ ተክልዬ ምናምን ነገር ማቲያስ ይቅርታ ስንት ጊዜ ከአንተ ጋር በይቅርታ ቪዲዮ ተሰርቷል። ራስ መልስ። የይቅርታ ቪዲዮ ቫይራል አይወጣም። የእንትናንም ብትይ የማን ነው የጆከርንም ብትይ በዛ ጉዳይ ተደረገ። ከዛ በኋላ ቪዲዮ አለ እንደዛ ሲያደርግ ግን ሲጠይቅህ በቪዲዮ አልኩ እኮ በቪዲዮ በጣም አንጀቴን የሚበላኝ ላኩልኝ። አሁን እዚህ እናሰማዋለን። ላኩልኝ እንደገና አንጀቴን የሚበላኛል። አንጀቴን የሚበላኝ ሶሪን ስላወቅኩት ብቻ ነው። እዚህ ሚዲያ ላይ ይሄን ያለው ዮኒ በእናትህ ይማችሽ። እንግዲህ ምንም ማድረግ የመመቸት አለብን። እኔ አንጀቴን የሚበላኝ ሚዲያ ላይ መጥቶ ስላወቅኩት ነው። ከሌላ ሰው ጋር መጣላት አይደለም። ስለአንተ መሳይሆን ሶሪን ስላወቀው ነው የከበደው። ገብቶሃል? ግን አሁን አንቺ አንድ እንደግለሰብ አንቺ አሁን ልክ ነኝ እያልሽ ነው። እኔ ስላልገባኝ ችግሩ እኮ ነው። ለራስ ኃላፊነት እኔ የጠየኩ ዮኒ እኔን ከእነሱ ጋር ቁጭ ብለህ የኔን ሞት በክሎሮክስ ልሙት ወይስ በገመድ ካልኩሌት ስታወጣ የነበረ በደም ሙድ እያልሽ እንደሆነ በደንብ አውቃለሁ። ቀምቀመች ሙድ አይደለም ሙዴ። እኔ ራሴን ሰቅዬ ማሳየት የለብኝም እንደማን ኖ እንተዋወቃ ሙድ እያልሽ በነጋታው እኮ ፈታ እያልሽ መጣሽ። የምናውቀው አይደለም እሱም ችግር አይደለም። እሱም ተይው እንተዋወቃለን። የሚሞት ሰው መጥቶ አይስትም። እኔ ስለማውቅ የሚጠጣውን ሊሰከር ነው። ገብቷል? በቃ ዛስ ይሄንን ሌላ አላብራርልም። አንድ ነገር ልንገርህ፣ እኔ የገረመኝ እናትህን አይደለም ልጆችን ዘግዝቀው ሚስትን ዘግዝቀው ሲሰድብ ከነበረ ጋር ስለ እኔ ሞት ቁጭ ብለህ ስትስቅ ሳይ
የማትረባ ሙትቻ መሆኑን ያኔ ነው የናቅኩት። እውነት ልንገር፣ የእውነት ስድብ አይደለም እየነገርኩ ያለው ስሜት ለዚህ ነው እኔ ጃፒ ስነግር አሁን ገብቷል። እኔ አንተን አክብሬ አዳምጪ አንዴ። የወረደ ንግግር አትናገሪ። አንድ ነገር ልንገርሽ፣ አለቀ በቃ። እሱ የፈለገውን ይሁን። አንቺ ቤተሰቡን ስለተናገርሽ ሌሎቹ ይቅርታ ጠይቀውኝ አብሬያቸው ሆኛለሁ እስካለ ድረስ አንቺ ልጅ ስጠይቀው የነበረውን ቪዲዮ እናሰማ አልጠጣም። ይሰማኛል። ገብቶሃል? አንቺ ሰው ሙትቻት ያለሽ አልፈልግም። እኔ እንደትናገሪም አልፈልግም። የወረደ ንግግር ያልቀበልሽም። አዳምጪ። አሁን አዳምጪ። ችግር እንደሌለብኝ ራሱ ዮኒ ይመሰክርላል። ኦኬ አዳምጪ። በቃ አዳምጪ። ካዳመጥሽ ከማንም ጋር የፈለገውን ያደርግ። አንቺ ቤተሰብን ስለተናገርኩ ዮኒ ይቅርታ ልትይው ይገባሻል። በቃ አለቀ። በምክንያት በምናምን አይደለም። ቤተሰቦቹ አልተናገሩሽም። ቤተሰቦቹን ስለተናገርሽ ሄለን ዮኒ ቤተሰቦችን ስለተናገርኩ ይቅርታ ራሱን እርገጩ። እኔ አያገባኝም። እኔም እረግጧለሁ፣ አንቺንም እረግጥሻለሁ፣ አንቺም እኔን ትረግጭኛለሽ። አንቺ ትክክለኛ ሰው ከሆንሽ እውነተኛ ማንነት ካለሽ ዮኒ ቤተሰቦችን ስለተናገርኩ ይቅርታ በቃ አለቀ እኮ። ከዛ ሰላማዊ ህይወት እንኖራለን ሁላችንም እርስ በርስ እየተረጋገጠ። ሄለን እኔ ባለፈውም የነገርኩሽ እና ዮናስ ተሰባስበው ለእሷ እንዴት ትቆማለህ ሲሉኝ እኔ ብቆምልሽ ባልቆምልሽ መድኃኒዓለም ነው የሚቆምልሽ። ሰው ቆመ አልቆመ ምንም አያመጣም። እኔ ለአንቺ የምፈጥረው ምንም ታምር የለኝም። ስለዚህ አሁንም አንቺ ዮናስን ግን ቤተሰቦቹ ስለተናገርሽ ስለ ቤተሰቦቹ ይቅርታ መጠየቅ ማንም ሰው አለበት። እኔ ዮናስን ቤተሰብ አምጥቼ ከለጠፍኩ ኖ ትክክል አይደለሁም። የሄለንን ቤተሰብ ልጇን የሄለንን ከተሳደብኩ የሄለንን ፎቶ ሬሳ ላይ ከለጠፍኩ ሄለን ይህንን በማድረጌ በጣም አዝኛለሁ። ይቅርታ ካልኩሽ ልትቀበኝ ትችላለሽ። አሁንም አንቺ ማድረግ ያለብሽ እውነተኛ ሰው ከሆንሽ ዮናስ ቤተሰቦችን ስለተናገርኩ ይቅርታ፣ አንተን ግን እልስሃለሁ ብለሽ ላሹ። አሁን ራሱ ማለት የምንነጋገረው ነገር ተረዳድተን ጨርሰን ውሳኔ ላይ ደርሳችሁ ነው። እኔ አንዳንድ ግለሰብ ሚዲያ ላይ እንዳለው አንዳንድ ግለሰብ የሱ የአንቺ ቤተሰብ መነካት የለበትም። የአንቺ ልጅ ፍጹም ማንም ሰው መናገር የለበትም። መጥቶ አልተሳደበም። ጃፒ ማታግዝም ለእኔ ማታግዝም ኒውትራል ወንድማችን አይደል? ያ ለሁለታችሁ ምን ወንድማችሁ ወንድም ከሆንክ ወደ ውሳኔ አትሄድ። ስለ ልጅ አውቆ የደበቀውን ነገር ይፋ ያውጣው። እኔ ፈቅጄለት የለም ምን ችግር አለ? አያወጣም። ምንም ይፋ የለም፣ የሚያወጣው ነገር የለም። ልንገርሽ እሱ ያለው ከእንትና ሁሉ ኢንፎርሜሽን ደርሶኛል አለ ያውጣው። በቃ ገባንም። አረ የለም፣ አረ የለም። ያገባ ዮኒ እኔ ፈቀድኩለት አለ ያውጣው። አያወጣም። እሱ እኮ ባለጌ አይደለም ማለት እኮ ባለጌ ቢሆን ነው ያለው እንጂ ባለጌ አይደለማ። ባለጌ ቢሆን ስለሆንኩኝ ይቅርታ ጠይቃለሁ። እዛ ኖ አሁን እነዚህ ባለጌዎቹ አሉ አይደለ? የእሱን ወንድም የእሱን እናት አምጥተው የለጠፉት እንደነሱ አይደለውም ማለት እኮ በቃ አይደለም። ዮናስ እዚህ ሚዲያ ላይ ባለው እንትን ላይ ዮኒን አንድ ጥያቄ ጠይቀው። ዮኒዬ የተናገርኩት ኢንፎርሜሽን ነው ወይ ስድብ ነበር? ሄለን በተናገርሽ የሱ ቤተሰቡን የማይሰደብ እኔ እኮ አሁን የሌላቸው ተናግረሻል። ቤተሰቡን ተናግረሻል። የእውነት እግዚአብሔር ነው ሄለን ቤተሰቡን ተናግረሻል። የእውነት እግዚአብሔር ነው ሄለን ይቅርታ ጠይቂው እንዳትወጪ። አያት ሮጣ ነው የምትወጣው። ስለዚህ አሁን ታንኪዩ አያ አይደለ? ለዚህ ነው ከዚህ በኋላ ስለ እሷ ጉዳይ አትጠይቀኝም። ፍጹም ነው የማልጠይቅ። እግዚአብሔር ያክብር። ሆኒ አንተን ማከብር ደግሞ የራሴ ምክንያት ስላለ እግዚአብሔር ያክብር። ማኘው ለይሄ ነው ጨዋታ። ኢንፎርሜሽን ብለህ አየህ፣ እንደዚህ ናቸው በአብዛኛው